በቅድሚያም ለኦርቶዶክስ እምነት ተከታዮች እንኳን ለበዓለ ስቅለቱ በሰላም አደረሳችሁ። ሰበር አጫጭር ዜናዎች። በቅድሚያም ዋና ዋና አርዕስቶቹን። በአክሱም ከተማ ለሰላት በተሰባሰቡ ምዕመናን ላይ ጥቃት መፈጸሙ ተነገረ። በ40 ቀኑ የእስራኤል የአሜሪካና የኢራን ጦርነት $145 ቢሊዮን መክሰሯን ኢራን አስታወቀች። ፌዴራል መንግስቱ የትግራይ ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ተጨማሪ ዓመት ማራዘሙን ህወሓት ተቃወመ። በቅድሚያም አክሱም። በትግራይ ክልል አክሱም ከተማ ዛሬ አርብ ሚያዝያ 2 ቀን 2018 ዓ.ም ለጁማ ሰላት በተሰባሰቡ ምዕመናን ላይ በከተማዋ የጸጥታ ኃላፊ የተመራ ጥቃት መፈጸሙን የአይን እማኞች እና የአካባቢው ነዋሪዎች ገለጹ። በደረሰው ጥቃት በርካታ ሰዎች የአካል ጉዳት የደረሰባቸው ሲሆን በሃይማኖታዊ ቁሳቁሶች ላይም ውድመት መድረሱ ተሰምቷል። እንደ ነዋሪዎች መረጃ ከሆነ ግጭቱ የተቀሰቀሰው ከጁማ ሰላት በፊት እንደ አበባ ተብሎ በሚጠራው ስፍራ ምዕመናን ለሰላት ዝግጅት እያደረጉ በነበሩበት ወቅት ነው ተብሏል። የከተማዋ የጸጥታ ኃላፊ አቶ ቴዎድሮስ በየነ መሩት የተባለው ቡድን ለሰላት አገልግሎት የሚውሉ ሸራዎችን እና የድምፅ ማጉያዎችን በኃይል ነጥቆ መውሰዱ የውጥረቱ መነሻ ሆኗል። ከሰላት መጠናቀቅ በኋላ ምዕመናን ድርጊቱን በመቃወም ድምፃቸውን ማሰማታቸውን ተከትሎ በጸጥታ ኃይሎች እና በተደራጁ ወጣቶች ጥቃት መሰንዘሩ ተገልጿል። በጥቃቱ ዙሪያ የሚከተሉት ዋና ዋና ነጥቦች ተዘግበዋል። ጥቃት አድራሾቹ ምዕመናን ተከራይተው የሚጠቀሙበትን መስጂድ ሰብረው በመግባት በውስጡ የነበሩ ቅዱስ ቁርአኖችን ቀደዋል ተብሏል። በመስጂዱ ኢማሞች እና በምዕመናን ላይ በዱላና በድንጋይ በተፈጸመ ድብደባ በርካቶች ቆስለዋል። 6 ሰዎች የመጀመሪያ ደረጃ ሕክምና አግኝተው ሲወጡ የሁለቱ ጉዳት ግን ከፍተኛ በመሆኑ በቅድስት ማርያም ሆስፒታል ክትትል ተደረገላቸው ይገኛል። ከጥቃቱ በኋላ በከተማዋ በተደረገ የመኖሪያ ቤት አሰሳ በርካታ ሰዎች ተይዘው መታሰራቸው ተነግሯል። መቀመጫውን በመቀሌ ያደረገው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጉዳዩን ለሚመለከታቸው የመንግስት አካላት ማሳወቁን የጠቀሱት ምንጮች ከሰዓት በኋላ ከአጎራባች ከተሞች ተጨማሪ የጸጥታ ኃይል ወደ አክሱም መግባቱን ጠቁመዋል። በአክሱም ከተማ ከዚህ ቀደምም መሰል የሃይማኖት ነጻነት ጥያቄዎች ሲነሱ የቆዩ ሲሆን በተለይም ባለፈው ዓመት ሙስሊም ሴት ተማሪዎች በትምህርት ቤት ውስጥ በደረሰባቸው የሂጃብ ክልከላ ምክንያት ከትምህርት ገበታቸው መፈናቀላቸው ይታወሳል። እስከ አሁን ድረስ ከትግራይ ክልል የጸጥታ ቢሮም ሆነ ከከተማዋ አስተዳደር ስለደረሰው ጥቃት የተሰጠ ይፋዊ መግለጫ የለም። ከዚህ ጋር በተያያዘ ከትግራይ ሳንወጣ ህወሓት የፌዴራል መንግስቱ የትግራይ ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ተጨማሪ ዓመት ማራዘሙ የፕሪቶሪያውን የግጭት ማስቆም ስምምነት ይጥሳል በማለት ተቃውሞውን ገለጸ። ህወሓት የትግራይ ጊዜያዊ አስተዳደር የሚቋቋመውና የሚመራው በግጭት ማቆም ስምምነቱ ተፈራራሚ ወገኖች ስምምነት ብቻ ነው ሲል ትላንት ምሽት ባወጣው መግለጫ አቋሙ ገልጿል። የፌዴራል መንግስቱ ጀነራል ታደሰ ወረደ የሚመሩትን የጊዜያዊ አስተዳደሩን የስልጣን ቆይታ ከጥቂት ቀናት በፊት ለአንድ ተጨማሪ ዓመት ያራዘመው ህወሓት እውቅና ሳይሰጥ እና ተሳትፎ ሳያደርግ መሆኑን የትግራይ ህዝብ እና ዓለም አቀፉ ማህበረሰብ ማወቅ አለባቸው በማለት ህወሓት አሳስቧል። የጠቅላይ ሚኒስትር ጽህፈት ቤት በበኩሉ የጀነራል ታደሰ የስልጣን ዘመን የተራዘመው በህገ መንግስቱና አካታች የትግራይ ጊዜያዊ አስተዳደር እንዲቋቋም በሚፈቅደው ደንብ መሰረት መሆኑን ቀደም ሲል መግለጹ ይታወሳል። በመጨረሻም ኢራን በ40 ቀኑ ጦርነት ኢራን $145 ቢሊዮን ኪሳራ ውስጥ መግባቷ ተገለጸ። በኢራን በአሜሪካና በእስራኤል መካከል ለ40 ቀናት የዘለቀው አስከፊ ጦርነት በኢራን ላይ የማይረሳ ታሪክ ውድመት ጥሎ አልፏል። የወጡ ሪፖርቶች እንደሚያመለክቱት ሀገሪቱ ከ10 ዓመታት በኋላ ወደማታውቀው የኢኮኖሚና የወታደራዊ ቀውስ ውስጥ መግባቷ ተገለጸ። ከ140 እስከ $145 ቢሊዮን የሚገመት ሀብት ወድሟል። የመኖሪያ ቤቶች ከ100,000 በላይ ፈርሰዋል። 857 ትምህርት ቤቶችና ዩኒቨርሲቲዎች እንዲሁም 339 የሕክምና ተቋማት ጉዳት ደርሶባቸዋል። ወታደራዊ መሰረተ ልማቶች ሙሉ በሙሉ በሚባል ደረጃ ወድመዋል። በተለይ 4 ዋና ዋና የባላስቲክ ሚሳኤል ማምረቻዎች በመውደማቸው ኢራን ያላትን የመከላከያ አቅም ለጊዜው አታለች ተብሏል። ከዚህ ግዙፍ ውድመት
ለማገገም ኢራን ረጅም ዓመታት ይፈጅባታል ነው የተባለው። ከዚሁ ዜና ጋር በተያያዘ የእስራኤል ጦር የኢራንን የአየር መከላከያ ስርዓት 85 በመቶ ማውደሙን አስታወቀ። የእስራኤል መከላከያ ሰራዊት IDF ባወጣው መግለጫ በኢራን ላይ እየሰነዘረ ባለው ጥቃት የሀገሪቱን የአየር መከላከያና የራዳር መመርመሪያ ስርዓቶችን 85 በመቶ ያህሉን ማውደሙን አስታውቋል። እንደ እስራኤል ወታደራዊ ግምገማ ከሆነ እስካሁን ባለው ኦፕሬሽን ከ300 በላይ ኢላማዎች የተመቱ ሲሆን እነዚህም የሚሳኤል ማስወንጨፊያዎችንና የራዳር ጣቢያዎችን ያካተቱ ናቸው። ይህ እርምጃ የኢራንን የአየር ክልል ለመከላከያ ያላትን አቅም በእጅጉ እንዳዳከመው ተመልክቷል። በሌላ በኩል ግጭቱ ከመጀመሩ በፊት ኢራን ወደ 2500 የሚጠጉ ባላስቲክ ሚሳኤሎች እንደነበሯት ቢገመትም አሁን ባለው ሁኔታ እስራኤል መድረስ የሚችሉት ሚሳኤሎች ቁጥር ወደ 1000 ዝቅ ማለቱ የጦር ኃይሉ ገልጿል። ይህ በቴክኖሎጂ የታገዘ ጥቃት በሁለቱ ሀገራት መካከል ያለውን ወታደራዊ ሚዛን ሊቀይር እንደሚችል ተገምቷል።